ጤና ይስጥልን ውድ ቤተሰቦች፣ ላይክ፣ ሰብስክራይብ፣ ሼር የተለመደ ትብብራችሁን ቀጥሉበት። የእናንተ ክንድ ብርታት ሆኖኝ እዚህ ደርሻለሁና አሁንም የተለያዩ ስራዎችን በመስራት ቀጥላለሁኝ። ሰፋ ያለ መረጃን ማጋራቱም እንዲሁ ይቀጥላል። ላይክ፣ ሰብስክራይብ፣ ሼር የእናንተ ብርታት የእናንተ ኃይል ለእኔም ኃይል እየተጋባ ስለሆነ እጅጉን አመሰግናችኋለሁ። ውድ ተመልካቾች፣ ዛሬ የመካከለኛው ምስራቅ ጉዳይን በስፋት አስመለክታችኋለሁ። ኢራን፣ አሜሪካና እስራኤል ጥቃት ከሰነዘሩብኝ ምላሼ የከፋ ሊሆን ይችላል ብላለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አይቀጡ ቅጣት ኢራን ትቀጣለች ብለዋል። ከዚህ ባሻገርም ሁቲ ተመሳይ ጣፋንታ እንደሚገጥመው ተናግረዋል። እንዲሁም ኢራን አዲስ አይነት ባሊስቲክ ሚሳኤል በተለይም ቃሲም ባሲር የተሰኘ አዲስ አይነት ከራዳር ውጭ መሆን የሚችል ሚሳኤል እንዲሁ መሞከሯ ተሰምቷል፣ ወይም ደግሞ ለህዝብ ማሳየቷ ተሰምቷል። ነገሩ እጅግ ውስብስብ ቢሆንም በሁቲ ላይም ደግሞ ሌላ ጥቃት ተሰንዝሯል። እስራኤል ላይ የተሰነዘረው ጥቃት ምላሹ ምን ሊሆን ይችላል የሚለውም አነጋጋሪ ጉዳይ ሆኗል። በስፋት አስመለክታችኋለሁ። ታዲያ ይህ ሁሉ ውስብስብ ፖለቲካዊ አካሄድ ውጥንቅጡ በወጣበት አጋጣሚ እስራኤል በጋዛ ለምትካሄደው ዘመቻ ተጠባባቂ ኃይሏን መጥራቷ ተሰምተዋል። ካቢኔውም ይህን እቅድ ማጽደቁ ነገሮችን ውስብስብ እንዳደረጋቸው ተነግሯል። የእስራኤል ደህንነት ካቢኔ በጋዛ ሐማስ ላይ የሚካሄደውን ዘመቻ ለማስፋት ግዛቶችን የመቆጣጠር እቅዱን ማጽደቁ ደግሞ የመካከለኛው ምስራቅን ውጥረት ሊያባብሰው እንደሚችል ሳይታለም የተፈታ ያደርገዋል። የእስራኤል መከላከያ ኃይል በ10 ሺዎች የሚቆጠሩ ሪዘርቪስት የተጠባባቂ ኃይሉን አባላት በጋዛ ለማካሄደው የተጠናከረ መስፋፋት ጥሪ መጀመሩ ተነግሯል። ምንም እንኳን አንዳንዶች ቢቃወሙትም ተብሏል። እቅዱ ተግባራዊ ከሆነ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሚቀጥለው ሳምንት ቀጠናውን ከጎበኙ በኋላ ነው የሚደረገውም እየተባለ ይገኛል። መከላከያ ኃይሉ በጋዛ ታግተው የሚገኙ እስራኤላውያንን ለማስለቀቅና የሐማስ ታጣቂዎችን ሙሉ ለሙሉ ለማጥፋት ጫናውን እየጨመረ እንደሆነ ተነግሯል። ከዚህ በኋላ ሐማስ የሚባል ኃይል አይኖርም ማለቱም እስራኤል አይኖርም ማለቷ እስራኤልም ይህኑ የሚያስረግጥ ነው። ካቢኔው በመርህ ደረጃ የሰብአዊ እርዳታ በግል ኩባንያዎች በኩል መግባት እንዲጀምር ማጽደቁም የተነገረ ሲሆን እስራኤል ለ2 ወራት ያህል ማንኛውም እርዳታ እንዳይገባ ያገደችበትን አጋጣሚ ድጋሜ ለማየት ችሏል። የመንግስታቱ ድርጅት ከፍተኛ የሆነ የምግብና የሌሎች ወሳኝ አቅርቦቶች እጥረት ሊፈጠር እንደሚችል ካሁን በፊትም መፈጠሩን በግልጽ አስቀምጧል። በምን አይነት አካሄድ በምን አይነት ፖለቲካዊ ሁኔታ ነገሩን መፍትሄ መስጠት ይቻላል ስለሚለውም ዛሬ እጅጉን አስፈሪ ነገሮች ተቀምጧል እየተባለ ይገኛል። ታዲያ ጦርነቱ እንዲያበቃ የሚጠይቅ ሰላማዊ ሰልፍ በእስራኤል የተለያዩ ከተማዎች በመካሄድ ላይ ቢገኙም ነገሩ እጅጉን አሳሳቢ ከመሆኑም በላይ በሰልፉ ላይ የተገኙት በጋዛ አሁንም ልጇ ታግቶ የሚገኝ እናት አላስፈላጊ ጦርነት በሚል ስም እያወጣችለት ይገኛል። ነገሩ በእንደዚህ አይነት ውጥረት የሚቋጭ ከሆነ አሊያም የሚቀጥል ከሆነ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የመካከለኛው ምስራቅን ፖለቲካ ሙሉ በሙሉ ወደ ራሳቸው መንገድ ይቀይሩታል የሚል ዜናም እየወጣ ይገኛል። በእርግጥ ነገሩ እጅግ ውስብስብና አስቸጋሪ ሊሆን እንደሚችል ሳይታለም የተፈታ ነው። እስራኤል ለ2 ወራት የዘለቀ የተኩስ አቁም ስምምነትን ለማድረግ ሀሳብ ቢቀርብላትም በዛም ሳይተገበር አብቅቶ መጋቢት 18 ዳግመኛ ጦርነቱን አጠናክራ እንደቀጠለች ይነገራል። ለዚህም ነው ሁኔታው እጅግ ውስብስብ ነው የሚል መረጃ ከግራም ከቀኝም እየወጣ የሚገኘው። በትንሹም ቢሆን ረገብ ሊል ነው የሚል ተስፋ ጭሮ የነበረው የእስራኤልና የኢራን ውጥረት ተመልሷል የሚለውን ሀሳብ ሁቲ የእስራኤል አየር ማረፊያ ላይ ጥቃት መሰንዘሩ ጠቅላይ ሚኒስትር ቤንያሚን ኔታንያሁም በኢራንም በሁቲ ላይም አጸፋዊ እርምጃ እንወስዳለን ዛቻቸው፣ በምላሹ የኢራን መንግስት አሜሪካም እስራኤልም ይመታሉ የሚለው መግለጫው፣ በተጨማሪም ኢራን አዲስ ባሊስቲክ ሚሳኤል ማስተዋወቋ የሁቲው ሚሳኤል በራዳር የሚጠበቀውን ጠንካራውን የእስራኤል አየር ክልል ጥሶ መግባቱ የሚያስረግጥ ጉዳይ ሆኗል። በእርግጥ ሰሞነኛው ጉዳይ አይቀሬው ጦርነት በቴልአቪቭና በቴህራን መካከል እንዲሉ የሚያደርግ ከግራም ከቀኝም የሚወጣ ወታደራዊ መግለጫ አካሄዱ ከገፋም ዋሽንግተንና የኔታንያሁ ኃይሎች ወደ ኢራን ጥቃት የሚሰነዝሩበት ኢራንም ምላሽ የምትሰጥበትን ወታደራዊ ዝግጅት ያስመለከተችበት መሆኑን በግልጽ ያገናዘበ ያደርገዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሁቲዎች ከየመን ያስወነጨፉት ሚሳኤል የቤንጎሪዮን አየር ማረፊያ አቅራቢያ መውደቁ በሁቲ አቅም ላይ የሆነ አይደለም፣ አያቶላዎቹ አሉ፣ እርምጃውም ሁለቱንም ግምት ውስጥ ያስገባ ነው በሚል መዛታቸውና ለህዝባቸው ቃል መግባታቸው የውጥረቱን ክፋት ይጠቁማል። ጥቃቱ የሰው ህይወት ቀጠፈ ባይባልም መልእክቱ ውስብስብና የእስራኤል አየር ክልል እንዴት ተጣሰ የሚለውን ያጤነ ሆኗል የሚለውን ያጠየቀ ሆኗል። የእስራኤል ጦር የአየር መከላከያ ስርዓቱ ከየመን የመጣውን ሚሳኤል መቶ ለመጣል መቸገሩን በግልጽ ይፋ አድርገዋል። ለመጀመሪያ ጊዜ ሲያምን ነውም ተብሏል። ለዛውም በርካታ ሙከራዎችን ካደረገ በኋላ የሚለው ዜና የሊኩድ ፓርቲ ሰዎችን አስደንግጧቸዋል። የእስራኤል አይረን ዶም አይረን ቤም የዳዊት
ወንጭፍ አሮ 2ና 3 ውስብስብ ቴክኖሎጂዎችን ያነገቡ የአየር መከላከያ ስርዓቶችን ሚሳኤሉ ጥሶ መግባቱ ሳያንስ አሜሪካ ሰራሹ ተአድ ረዥም ርቀት የመከላከያ ስርዓትም መቶ መጣል አልቻለም መነጋገሪያ ጉዳይ ሆኗል። ኔታንያሁ ጥቃቱን ሁቲ ብቻ አይደለም የፈጸመው የኢራን እጅ አለበት ማለታቸው በእርግጥም አደገኛው ሚሳኤል ይህን ሁሉ ድርብርብ የአየር መከላከያ ስርዓት ጥሶ የገባው የሁቲ ቴክኖሎጂን ብቻ ታጥቋል ለማለት አዳጋች ሊያደርገው ይችላል። በእርግጥ ኢራን ከእንዲህ አይነቱ ጉዳይ ላይ እጅ የለበትም ባይናት። ኔታንያሁ በመረጡት ጊዜና ቦታ በሁቲም በኢራን ላይም ጥቃት የመሰንዘር ውጥኑ እንዳላቸው በግልጽ ይፋ አድርገዋል። የሴራው ሸራቢ ኢራን የሽብር ጥንስሷም የራሷ ነው በሚል የሞገዱት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዋሽንግተን ጋር ተባብረው የቴህራንን ቁልፍ ቦታዎች የመምታት ዓላማ እንዳላቸው እንዲሁም ወታደራዊ መነሳሳት ላይ ናቸው የሚል መረጃ እየወጣ ይገኛል። ምንም እንኳን በኢራንና በአሜሪካ መካከል የሚደረገው አራተኛው ዙር የኒውክሌር ድርድር እንደሚቀጥል ይፋ ቢደረግም የኔታንያሁ ግፊት በትራምፕ ላይ እንዲበረታ የሁቲው ጥቃት በር ከፍቷል። በዚህ ሰዓት ከሁቲዎች የተነሳው ጥቃት የኒውክሌር ድርድሩን ለማስቀረት ጥረት ላይ ላሉት ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደ መልካም አጋጣሚ የሚወሰድ ሲሆን አንሳራላሆች ይህን ማድረጋቸውም ዋጋ እንደሚያስከፍላቸው የሚጠቁምባቸው ያደርገዋል። ኔታንያሁ ኢራን ላይ ጥቃት እንደሚሰነዝሩ ግልጽ አቋማቸውን ባንጸባረቁበት ዕለት የኢራን መከላከያ ሚኒስትር አዚዝ ናሲራዛዴህ አሜሪካና እስራኤል ከመቱን ምላሻችን በመጡበት መንገድ መምታት ይሆናል በሚል በግልጽ አስቀምጠዋል። ሚኒስትሩ ይህ ጦርነት በአሜሪካና በእስራኤል ወይንም በእነሱ አጠራር በጽዮናውያኑ የሚቀሰቀስ ከሆነ ኢራን ኢላማዎቹ የትም ስፍራ ይሆኑ የት አስፈላጊ ሆኖ ሲገኝ የዋሽንግተንና የቴልአቪቭ ፍላጎቶች ያሉባቸው ቦታዎች ሁሉ እንዲሁም የጦር ሰፈሮችና ኃይሎች ይመታሉ በሚል አረጋግጠዋል። ሚኒስትሩ ይህ ጦርነት በአሜሪካና በእስራኤል ወይንም በእነሱ አጠራር በጽዮናውያኑ የሚቀሰቀስ ከሆነ ኢራን ኢላማዎቿ የትም ስፍራ ይሆኑ የት አስፈላጊ ሆኖ ሲገኝ የዋሽንግተንና የቴልአቪቭ ፍላጎቶች ያሉባቸው ቀጠናዎች እንዲሁም የጦር ሰፈሮችና ኃይሎች ይሆናሉ በሚል አረጋግጠዋል። ኢራን የየመንን ሁቲዎች የራሳቸውን ውሳኔ ያሳልፋሉ እንጂ ያሳልፋሉ እንጂ እኛ ጋር የሚያገናኛቸው አንዳች ጉዳይ የለም የሚል መከራከሪያዋን በማቅረብ ላይ ትገኛለች። በእርግጥ ሁቲ በነ አያቶላ አሊ ኻሜኒ የሚደገፍ የቀይ ባህር ቁልፍ ፖለቲካዊና ወታደራዊ ተዋናይ መሆኑን ዓለም መገንዘቧ አይቀሬ ሆኗል። የሁቲ ወታደራዊ ቃል አቀባይ የሀያ ሳሬ ቤንጎሪዮን አየር ማረፊያ ከእንግዲህ ለጉዞ ስጋት እንጂ ደህንነት የሚሰማው ከባቢ አይሆንም ማለታቸው ውስብስብ በቀላሉ ሊፈታ የማይችል ወታደራዊ ፍጥጫውን ያረጋግጣል። በእርግጥም ወሳኝ የአየር መንገዶች እንደ ጀርመኑ ሉፍታንዛ፣ የስፔኑ ኤር ዩሮፕ፣ ኤር ፍራንሲስ፣ የአውስትሬሊያው አየር መንገድ፣ የብራሰልስ ኤርላይንስ፣ ኤር ኢንዲያና ሌሎች በረራቸውን በሰዓቱ መሰረዛቸው ይህኑ የሳሬን መግለጫ የሚጠቁም ያደርገዋል። በማዕከላዊ እስራኤል የአደጋ መጥቷል ድምፅ ሰጭ ደውሎች ማስጠንቀቂያ የሰጡ ቢሆንም ሚሳኤሉን ማቆም አለመቻሉ እንዲሁ አነጋጋሪ ሆኗል። በዕብራይስጥ ቋንቋ ባስተላለፉት መልእክት ኔታንያሁ ከአሜሪካ ጋር በጋራ እንፋልማቸዋለን፣ በጋዛም ከእንግዲህ ሐማስ አይኖርም ብለዋል። ያጠቃን ይቀጣል የመከላከያ ሚኒስትሩ እስራኤል ካትዝ ሀሳብም ሆኗል። የቀድሞ መከላከያ ሚኒስትርና የጦር ካቢኔ አባሉ ቤኒ ጋንትስ ሚሳኤሉን ያስወነጨፈችው ኢራን ናት፣ ኃላፊነት መውሰድ አለባት ማለታቸውም ውጥረቱ ሁለንተናዊ መሆኑን ይጠቁማል። ጥቃቱ መልኩን የለወጠ ሲሆን እስራኤል ስትመታ ደግሞ የአሜሪካ አየር ኃይል ከሀብና አልጃውፍ አካባቢ ላይ ጥቃት አድርሷል ተብሏል። ንጋቱን ፔንታጎን 10 ጥቃቶችን በአልሃዜም አካባቢ መፈጸሙንና 3 ጥቃቶችን በማሪብ ግዛት ማድረሱን ከሁቲ ጋር ትስስር ያለው አልማስሪ ቴሌቪዥን ይፋ አድርገዋል። በሳዳና ታኪያ ግዛቶችም ጥቃት መድረሱ ይፋ ሆኗል። ይህ ሁሉ ውጥረት ባለበት አጋጣሚ የኢራን ኃይሎች ጥቃት ከደረሰብን ሙሉ አቅማችንን እናንቀሳቅሳለን፣ አጸፋም እንሰጣለን ማለታቸው ጉዳዩን እያወሳሰበው መጥቷል። ትንኮሳ ካደረጉብን በየትኛውም ሰዓት በየትኛውም አካባቢ ሚሳኤላችን እርምጃ ይወስዳል ነው የሚሉት። ከአሜሪካም ሆነ ከእስራኤል ለሚመጣ ጥቃት ሙሉ ወታደራዊ ዝግጅት ላይ ነንም ብለዋል ናሲር ዛዳ መከላከያ ሚኒስትሩ። ይህን ባሉበት አጋጣሚ ኢራን 1200 ኪሎ ሜትሮችን የሚምዘገዘግ ባሊስቲክ ሚሳኤልን ለዓለም ይፋ ማድረጓ ተሰምተዋል። ይህም የኢራንን ወታደራዊ አቅም በግልጽ የሚያሳይ ነው የተባለ ሲሆን የመካከለኛው ምስራቅን ውጥረት የሚያባበስ ሆኖም ተመዝግበዋል። ቃሲም ባሲር የተሰኘው ባሊስቲክ ሚሳኤል ማርቲር ሀጅ ቃሲም ሚሳኤል ማሻሻያ የተደረገበት ሲሆን ሙቀትን ግምት ውስጥ ያስገባ አቅጣጫ የሚለይ ስርዓት የታጠቀም እንደሆነ ተነግሮለታል። የራዳር ስርዓቶችን ጥሶ መግባት የሚችል ሲሆን በጂፒኤስ በቀላሉ ስርዓቱ ሊለይ የማይችልም ነው ብለዋለች ኢራን። ኢራን ከእስራኤል ከ1700 በላይ ኪሎ ሜትር ርቀት ላይ ብትገኝም ሚሳኤሉን ለሄዝቦላ አሊያም ለሌሎች ኃይሎች አሳልፋ ከሰጠች በቀላሉ ቴልአቪቭንም ልትመታ ትችላለች። የእውነት ቃል 1 እና 2 ዘመቻዎች በእስራኤል ላይ ተደርገዋል። ይህን ማድረጋችንንም እንቀጥላለን ነው የሚሉት የአብዮታዊ ዘቡ አዛዦች። ኢራን እንዲህ አይነት የጦር መሳሪያ ከታጠቀች ሁቲ የአሜሪካውን ተአድ ሳይቀርጥሶ የገባ ሚሳኤል ማስወንጨፉ የኔታንያሁን ጥርጣሬ ኢራን አለችበት የሚለውን በግልጽ የሚያሳይ ሊያደርገው ይችላል ተብሏል።